አልነበረም። አሁን ላይ ልዩነት አለክ። አሁን እኛ ግራ የገባን ነገር ምንድነው? አሁን የበፊት የነበርክበትና አሁን የምታሳልፈው ላይፍ አንድ አይነት አይደለም። ገብቶሃል? በፊት የምታሳልፈው በራስህ ነው ሁሉ ነገር የምትንቀሳቀሰው። ያንን እስቲ እንትን ለማለት ሞክር። እኛ ደህና መሆንህን ነው የምንፈልገው። ታውቃለህ አይደል? ዝናብ እየመጣ ነው። ሰኔን ደግሞ የለበስከውን ቦዲ ነው ምናምን ጃኬት ልስጥህ ነው ወደ ውስጥ ልግባ? ችግር የለውም። እዚሁ ነው። ዝናብ አይመጣም፣ ብርዱ እንዳይመጣ እኮ ውስጥ እንግባ። ዝናብ አይደለም ያጡኛል፣ ሲመጡ ያጡኛል። እሱ ችግር የለውም። እዚሁ ናቸው እኮ ይነግሩሃል። ችግር የለም። አንድ ካፌ ውስጥ እኮ ነው ያለ ነው እና ይሄኛው ካፌ ማለት እየተገባ ውስጥ አንድ አይነት ተመሳሳይ ነው። አባ መጥተው ራሱ ቢያጡ ውስጥ ላይ ፈልጉ ያጡ ይችላል። ስልክ የለም እንዴ? ስልክ አንተ ጋር አይደለም ነው? ግን በቃ አንተ ጋር ከሆነ ይደውልልሃል። ና እዚህ ነው እየደወሉ ነው። እዚሁ መጥተው ሊሆን ስለሚችል ዝናብ እኮ እየመጣ ስለሆነ ለማውራት አይደለም። የለበስከውም ልብስ ልክ አይደለም። ባህር ላይ ብርድ ነው ይመታል። ብርድ እዚሁ ነን አይደለም። የኔ ሲመጡ ያሉኛል። እዚሁ አውሩኝና ከፈለጋችሁ ሄዱ፣ ችግር የለውም። እዚሁ እናውራ። ሰማኝ። አሁን ምን መሰለህ የኛ ፍላጎት ማለት ነው። ዋናው የኛ ፍላጎት ምን መሰለህ? አንተን ነገ ላይ የሆነ ነገሮች ላይ አንተ ወደ ራስህ እንድትመለስ ወደ ቀልብ እንድትመለስ ነው የምንፈልገው እኛ እና ባለፈው ሩታ ምን ጠይቀናት ነበር? ለ3 ቀን እኛ ጋር ይሁን አብርሃም ብለን ጠይቀናት ነበርና ፈቃደኛ አልሆነችም። ግን አሁን እሷ ስለሌለች ማለት ነው አብርሃም ኤፍሬምም የለም። ስለዚህ ከእሷ ከቡዜ ጋር ተስማማና ለ3 ቀን አብርሃም እሷ ቤት እረፍት አድርግ አብርሃም ለ3 ቀን ብቻ። አይ ችግር የለውም ዳኒሻ ይሁን እነሱ ጋር። ግን አሁን በቃ ከእኛ ጋር መገናኘቱን እንደ በፊት እኛ ማግኘት ያለብህ ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እሱ በምንም ሁኔታ በፊት አሳልፋችሁ ሊሆን ይችላል በማየው። አሁን ግን የበፊት አብርሃምን ማግኘት እፈልጋለሁ። በቃ ለምንም ለማጣላትም ለምኑ ደህና ሲሆን ነው እያለ ነው ያለው። እኛም ደግሞ ቤተሰቦች ደህና እንድትሆንልን ነው የምንፈልገው እንጂ የራስህ ላይፍ የራስህ መንገድ መብት ነው። የፈለግከውን ነገር ማድረግ መብት ነው። እኔ አልከለክልም። ግን ዋናው ደህና መሆንህን ልወቅ ልይ። እንደ በፊት ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ብዙ ነገሮችን ማድረግ የሚችለው ወንድሜን ነው የምፈልገው። ለዛ ነው ይህንን የምልህ። አንተ አልገባህ ብዙ ነገሮች አሉ። ምን እንደሆነ ለእኔም ግልጽ አይደለም። ገብቶሃል? እስከ ዛሬ ድረስ ለእኔ ጥያቄ የሆነበት አንተ እንደዚህ የመሆን ሚስጥር ለእኔም ግልጽ አይደለም። ግልጽ የቱ ጋ ነው ሚስጥሩ ያለው አላውቅም። መድኃኒዓለም ነው የሚያውቀው። ገብቶሃል አይደል? ስለዚህ አንተ የቻልነውን አድርገን ወደ መስመርህ እንድትገባ ስራህን በስነስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታደርጋቸው ነገሮችን እንድታደርግ ነው የኛ ፍላጎት እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ ነው። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ። እኔ የአንተ ሳቅና ደስታ ሰላም መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ፣ ከኔ ጋራ እንትን የሚለውን አድርግ እያልኩ ነበረ። ስልኩን እኮ እንትን ትላለህ፣ ችግር የለውም። እየሰማኸኝ ነው አይደል? አዎ እየሰማሁሽ ነው። እየደወሉልኝ ነው። ኦኬ። እኔ ደግሞ ምን እልሃለሁ መሰለህ አብርሃም፣ ለምሳሌ አይ ቲንክ ቲክቶክ ላይ ገብተህ ታውቃለህ? ቲክቶክ አካውንት ትጠቀመዋለህ አብርሃም? ሄደው እዛው ነኝ። ሰማኝ አብርሃም ይመጣሉ። ግን አንድ ነገር ይመጣሉ። ይሄኛው ማለት ነው ይሄኛው ቲክቶክ አካውንት ውስጥ ገብተህ ታውቃለህ አብርሃም? አታውቅም አይደል? የራስህ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቅክ አይደለም፣ እየተጠቀምክም አይደለም። ገብተህ ገባህ አይደለ? ዩቲዩብም ግን አሁን ለምሳሌ ይሄንን ያው አየኸው፣ ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው። ገባህ አይደለ? ምን ያህል በራስህ የምትወስድ ልጅ ነህ፣ በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደለ? ይኸው አብርሃም አየኸው፣ አንተ እንደዚህ በጣም ነቃ ያልክ ልጅ ነበርክ። ብዙ ነገሮች ቦታዎች ትሄዳለህ። ይኸው በራስ ነው የምታደርገው ሁሉን ነገር። አብርሃም አሁን እንደዛ አይደለም ያለህበት ሁኔታ። ገባህ አይደለ? በራስ መወሰን የምችል ልጅ ነበርክ። ለምንድን ነው ሰው የሚገድብ? ለምንድን ነው ሰው በዚህ ጋር ወጣ የሚል? ለምንድን ነው እነሱ ከሌሉ የማትንቀሳቀሰው? እንዴ አንተ እኮ የልጅ አባት ነህ። ልጅህ ነው በዚህ ልክ መጠበቅ ያለበት እንጂ አንተ እኮ በራሱ ወስነህ መውጣት መግባት የምችል ልጅ ነህ አብርሃም። ትክክል። እንዴ ለምንድን ነው ወደ ቀልብ ተመልሰህ አንዴ ራስን ለማስታወስ የማሞክረው?
እንዴ እኔን ተው አትመነኝ፣ ግን ቢያንስ እህትህን እመናት። ገባ? ማናችንም ማለት ነው አሁን ላይ የምንፈልገው ነገር አንተ በራስ ወስነ በራስ ደህና እንድትሆን ብቻ ነው። እስኪ አብርሃም አሁን እዚህ ጋር ካየኸውና አሁን አንተ ያለው ማንነት ልዩነት አለው የለውም? እስኪ መልስልኝ እኮ እኔ ምን ሆኛለሁ? ምን ሆኜ ነው? እሺ እዚህ ጋር ምን ሆነ ነበር? አየሁ እንደዚህ ቀልጣፋ የነበርከው፣ እንደዚህ የምትስቅ የነበረው፣ እንደዚህ ትጫወት የነበረው ምን ሆነ ነበር? አይ ምን ሆኜ ነው የሚለው እኮ ጥያቄ ነው። አዎ ልክ ነው። ምንድን ነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም፣ ሁለት ስራ አትሄድም። ሰው የሚይዝልህ ኤፍሬም ነው አይደል? መኪናህን የሚይዘው በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም። ጸባይ በራሱ እንደዚህ ፍዝዝ ብለህ ሰዎችን የሚሉህን የምታደርግ ሰው አይደለህም። ያመንክበት ነገር የትም ግባ ታደርገዋለህ። ኤፍሬምን ሰምተህ አይደለም በፊት የምታደርገው። እንዲህ አድርግ ሂድ ወደዛ ብሎ አይደለም የምታደርገው በፊት። እስቲ እንትን በል ገብቶሃል? ምን ሆኜ ያለው የሚለው ደግሞ ለእኛም ጥያቄ ነው። የሆንከው ነገር ነው። ቀኔና ቡዜ መተን እንውሰድ። ገባህ አይደለ? ሊሂድ የሆነበት ቡዜ ትፈልገኛለች በላቸውና ና እኛ ጋር የፈለክበት እመጣለሁ። ችግር የለውም። እኔና ዳኒ እንመጣለን። 12 ሰዓት ላይ ጠዋት ሌሊት 12 ሰዓት ላይ መተን እንውሰድ። ከዛ በኋላ ከትንሽ ጊዜ በኋላ ተረጋግተህ ትመለሳለህ። አዎ ቀን ሙሉ ውለህ ትመጣለህ፣ ወይ ደግሞ የተወሰነ ጊዜ ቆይተህ ትመጣለህ። ለእነሱ ግን መሄድ እፈልጋለሁ። በቃ ቡዜ ጋር በላቸው። ችግር የለውም። ጠዋት 12 ሰዓት ላይ ብቻ አንተ ነገር ጠዋት 12 ሰዓት ላይ ራስን አዘጋጅ ተጠብቀን ከዛ ለኛ መተን አስነሳን። ይሄን ቢያንስ እሺ በለን በቃ ለእነሱ ጊዜ እየሰጠ ነው። የት ነው እኮ የምንሄደው? ችግር የለውም። እሱን ስንደርስ ታየዋለህ። ገባ? ለእነሱ አሁን ጊዜ እየሰጠ ነው። ቦታማ እንሄዳለን። ምን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትነግረው የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስል እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሁን ለእኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከእኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይኸው ነገር በለን አብርሃም። አሁን የሆነ መጥተውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው ብዬ ነው። ይኸውልህ አሁን ምን መሰለህ እንዳገኘህንም አትንገራቸው። የእነሱን ነገር እየሸፈንክ እንደሆነ ሁሉ እነሱ ያሉን እያልክ እንደሆነ ደግሞ እኛንም አግዘን። ገባህ አይደል? እኛንም ተረዳንና እዚህ ጋር መተን እንዳወራንህም አትንገራቸው። ነገ ጠዋት 3 ሰዓት የምትመጣው ቡዜ ፈልጋህ ነው። ሰው ከቡዜ ጋር የሆነች ቦታው ደርሼ እመለሳለሁ ብለህ ንገራቸው። እሱን ከከለከሉ እሺ ካልካቸው አየህ አብርሃም አሁንም አንተ ወደ ራስህ አልተመለስክም ማለት ነው። ማድረግ የምትፈልገውን ነገር አትችልም ማለት ነው። ማድረግ መወሰን አልቻልክም ማለት ነው። ስለዚህ ነገ 12 ሰዓት ከእቴ ጋር እንሄድበታለን በላቸው። ሲመጡ 12 ሰዓት እኔና ቡዜ መተን አንስተን ወደምንወስድ ቦታ እንወስድሃለን። እሺ በጣም ነው የምናመሰግነው። ምንድን ነው አሁን ሌላ የሚሰማ ነገር ወይ የምትፈልገው ነገር አለ እንድናደርግ ለምትፈልገው? ምን እናደርግልህ አብርሃም? እሺ ተወው በቃ። ዋና እሺ ማለቱ ነው። እኛ ጋር መምጣቱ ነው የምንፈልገው። አደራ ሀሳብህ እንዳትቀይርብን። ጠዋት 12 ሰዓት ላይ መተን እንወስድሃለን። ሀሳብህ እንዳትቀይር ገባ? በቃ አንተ በራስህ እየወሰንክ ከሆነ ሀሳብህ እንዳትቀይር። አሁን ይዘንህ እንሄድ ነበር ግን ሌላ ግርግር ነው። አብርሃም አሁን ለምን አንሄድም? ስማ ትሄዳለህ አሁን ከኛ ጋር? ባለፈው ይኸውልህ አብረን እንደነበርክ ነገሮችን ሳናስተካክል አብሮን የመጣው ልጅ ነው ነገሩን ያበላሸው። ገባ? አሁን ግን ማንም የለም። መተሃል አብረን መተናል። ከፈለክ አብረን ትሄዳለህ ከኛ ጋር አድረህ ጠዋት 12 ሰዓት ላይ በዛው እንወጣለን። አሁንማ ኤፍሬም እና ሩታ ይጠብቁኛል። እሺ ችግር የለውም። ትነግራችኋለህ። ምን ችግር አለው? ሂጃለሁ በላቸው። ደስ አይላቸውም እንጂ እሺ ብለህንማ ዛሬ ብትሄድ በጣም ደስ ይለን ነበር። እስኪ አብርሽን ሞክር ነግራቸው። ስማ ይጠብቁናል እኮ ስማኝ፣ ወዲህ ሲመጡ የፈለጉትን ነገር ይበሉ እነሱ። ገባህ አይደለ? ችግር የለውም። በቃ ዛሬ እንሂድ። ዳኒ ሩታና ኤፍሬም እየጠበቁኝ ይመጣሉ። አሁን ሲመጡ ደግሞ ሊያጡኝ አልፈልግም። ሩታ ይደብራታል።
አሁን እንትን አይሰማህም። ይሄ ነገር ችግር የለውም። ዋና አንተ ባልንህ ሰዓት ብቻ ተገኝልን እንጂ አሁን ልናስገድድህ አንፈልግም። ግርግርም እንዲፈጠር አንፈልግም። እሺ። ስለዚህ ነገ እንዳልኩ 12 ሰዓት ላይ ትወጣለህ። 12 ሰዓት ላይ። ስለዚህ ነገ ይኸውልህ ጊዜን ይዣት ጠዋት 12 ሰዓት ላይ እመጣለሁ። እዛ ላይ ይዘን ወይ